ከዛ በኋላ አላችሁ የሌለ ሲሳሳቁ ነበረ። ድምፁን እየቀያየረ እያለ ሲስቅማ እንዴ ይሄ ሰውዬ የሳቅ ሰርከስ ጀመረ እንዴ ሁላ አስባለኝ። አቤት ሲያያት ራሱ እንዴት ቅርዝዝ እንደሚል አትጠይቁ። እርግጠኛ ነህ ግን በአይነ በብረቱን ያየኸው? በእንጨቱ አታምንም? እንዲያየሁትን ምነግራችሁን። አባዬማ በፍጹም ይሄንን አያደርግም። አንቺ ደግሞ ምንድነው ሳታይ ነው እንደምትከራከሪው? አንተ ግን እንዴ ልታየው ቻልከ? እኔማ የሆነ መኪና ጠጋግኝ ሰከም እያልኩ እየሄድኩ ድንገት ዞር ስል መምህር ብርሃኑ ከሆነች ቆንጅዬ ሴትዮ ጋር መኪና ውስጥ ዱቅ ብሎ ወሬውን ያወራል። ከዛ በቃ ሙዳቸውን እንዳልጦልቦ ብዬ ፈታዋ። ማን ትሆን ግን? የልጅነት ፍቅረኛው ብትሆንስ? ሲደሙ ዳድ በልጅነቱ ፍቅር ውስጥ አልገባም። እንዴት አልገባም? ምናልባት ወንዝ መስሎት እንዳይወስደው ፈርቶ። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዘቡት ዞርላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ አቶ ብራውን ስላገኘሁት በጣም ደስ ብሎኛል። እርስዎን ለማግኘት ያልፈነቀልኩት ድንጋይ ነበር። እና ስትፈነቂ በዛው ነዳጅ አላገኘሽ? ማገኝማ እያስቀዳው ቀርቼ ነበር። ብቻ ግን ለነገሩ እርግጠኛ ከሆንኩ በኋላ በጣም ስከታተሎት ነበር። ይሄን ያልወጥረሽ የምትከታተኝ ሰው ለሰው ነው ወይስ ገመና ድራማ መስየሽ ነው? አረ ከዛም በላይ ለህይወት የሚያስፈልጉኝ ሰው ነዎት። ይሄን ያህል ቆይ ከኔ ምን ፈልገሽ ነው? እኔ ከርሶ ልጅ ነው የምፈልገው። ምን? የተማሪ ወላጆች ላይ ደግሞ ተነሳ ማለት ነው? አይ መምህር መሆን በማርክ እያስፈራራ ንብረታቸውን መዝረፍ ጀመረ ማለት ነው። ማን ያውቃል? ወዳው ፈልጋው ሊሆን ይችላል የመጣችው። ጥቁር ሰው መላጣ ሰው አይወደድም ያለው ማን ነው? ያው አንቺን ያልሽው። እኔ ግን እርግጠኛ ነኝ ትልቅ ሰው ወደደች ተብላ ቫይራል ለመሆን የፈለገች ሴት ናት። ከዛ በኋላ ልክ ቫይራል ስትሆን ልትተው። ስለዚህ እንንገረውና የሆነ ብር ምናምን ታስብልን። የሌሎች ልጆች አባት ለልጆቹ ትዳር ይፈልጋል። ይሄ ለኛ የምትሆነው እንኳን ከጉሮሯችን ይመለትፋል። ከፈለገችው ከወደደችው ያግባት። እንዴ እስከ መቼ ድረስ ነው እሱ ብቻውን የሚኖረው? ማለት እኛ ሰው ለመሆናችን የግድ ከቀበሌ ምስክር ወረቀት ማምጣት አለብን? አምጡ ቢባልስ ለአንተ ማን ይሰጣል? ፎርጅድ አሰራ እንጂ። ለምን ለሌባ አይሰጡ? እኔ ይህን ነገር ማመንም መቀበልም ይከብደኛል። ምን እናርግ? እሺ አንድ የተፈጠረ ስህተት ነው ወይስ የነገርኩትን መረጃ አላመኑኝም? በእርግጥ በዛን ጊዜ የሰራሁት ስህተት ሁሌም በጣም ይጸጽተኛል። ትልቅ ጥፋት ነው ያጠፋሁት። ልጆቼ ላይ እንደዚህ አይነት ውሳኔ መወሰን አልነበረብኝም። ይሁን በቃ የፈጣሪ ፍቃድ ነው። እሱማ ነው፣ ግን የባሰ መዘዝ ነው የመዘዝኩት። በራሴ ጅራፍ ራሴን ነው የገረፍኩት። አሁን እመኑኝና ነገሮች እንድናስተካክል ፍቀዱልኝ። ከባለቤቶትም ጋር ይማከሩበት። ባክሽ እሷ የለችም። እሳቸውም እንደርሱ መምህር ናቸው። በሱ ሙያ አሁን ላይ ትቀጠር አትቀጠርስ አልነገረችኝም። ምን ነው ተለያይታችኋል እንዴ? አዎ ቆየን። ታዲያ እኔ ለማስታረቅ ልሞክርና ከተሳካ ለምን አንድ ላይ አትኖሩ? አንድ ላይም እንድንኖር ማስታረቅ አይጠብቅብሽም። ወደ እሷ ከሸኘሽኝ ይበቃል። ደስ ይለኛል ልሸኘዎት። ታዲያ የት ነው ያሉት? ሰማይ ቤት። አባ በሰላም ነው እንዴ? ደነገጥክ ትመስላለህ። ያስፈራራክ ሰው አለ እንዴ? አዎ እናንተ ምን ሆናችሁ ነው ዛሬ እንደዚህ የምታፈጡብኝ? አይ ለምን ከንፈሩ ቀላ ብለን ለመጠየቅ ነው እንጂ መቼም ሊፕስቲክ ገዝታ አትጠቀምም አይደል? ከተቀባ ሰው ኮፒ ካላደረክ በስተቀር። አሃ
ቪክቶሪያ ሴክሬት። ይቺ ደግሞ ምን ሆና ነው ቪክቶሪያ ዲያናን ብትልብኝ? እኔ ዲያና አላልኩም እንዴ። ሽቶ ጠራን ማለይ መሰለህ እንዴ? አቧሽተው እስቲ ይሄ ቪክቶሪያ ነው ወይስ ዲያና ነው? እኔ የቤንዚልና የናፍጣ ሽታ ብቻ ነው የምለየው። እንዴ እስቲ የብብት ሂውማን ሄር ተጀመረ እንዴ? ወይስ ልብስ ከፈረስ ጭራ ነው የተሰራው? ጸጉሯ ሃንግ ሰርተሃት መጣ። እስቲ በደንብ ፈልግና ጠርቀም ካለልን አንድ ላይ አያይዘን እንጨዋለን። እስቲ የብራዚል ነው ወይስ የጣሊያን? ኢንቹሪፍ ከሆነ እኔ ወስደዋለሁ። ሴቶች ጸጉር ቤት ውዬ የመጣው አስመሰላችሁኝ እኮ እንዴ! ምንድን ነው የምትሉኝ? ይኸውልህ እኛም ያለፍንበት ስለሆነ ምንም ሀሳብ አይግባ፣ ንገረን። ምንድን ነው የምታወሩት? በምን ውስጥ ነው ያለፋችሁት? በፍቅር ጎዳና በመንገዱ። ዳድ እኔ ግን አንድ ራእይ እየታየኝ ነው። አንዲት ሴት ወደ ህይወትህ ስትመጣ ይታየኛል። ልብህ ፈርቷል፣ ደንግጧል አይደል? ስለዚህ አትሆንም፣ ለእኔ ልቀቅልኝ። ሲጀመር ምንም ራእይ አልታየህም። አቡኔ ነገረ ብሬ ነገረ ልጄ የምትቀጥሉ ይመስላችኋል ወይስ የማትቀጥሉ? እነዚህ ሰዎች እንዴ አብደው ጠበቁኝ እንዴ? በቃ አታጨናንቁት። መናገር አልፈለገም። በቃ ሲረጋጋ ይነግረናል። ይልቅ የሚመጣ እንግዳ አለ፣ ስለማስተዋውቃችሁ ተዘጋጁ እናንተ። እንዴ ኧረ አረጋጉት። በአንዴ በ180 ልትነዱት? ኧረ ፍሬን ጠቆም ትጋጫላችሁ። ምን ያህል ጊዜ አብረው እንደቆዩ በምን ታውቃለህ? 15 ደቂቃ ቢቆዩም ግድ የለውም። ምድር ላይ የመቆየት ያለው ዕድሜ ትንሽ አነስ ያለ ስለሆነ በመዳፉ ውስጥ የገባውን አጋጣሚ መጠቀም አለበት እኮ። እስቲ መጀመሪያ መዳፉ ላይ ያለውን ነገር ይንገረን። እስቲ ንገረን ልጄ። እንግዲህ መዳፌ ላይ ያለው ላብ ነው። ትጠጡት። እሺ ጋሼ ሞተሩን አስነሱትና ኮፈኑንም ክፈቱልኝ። ና ይኸውልህ እቺ መኪና ማለት ልጆችን ለቁም ነገር ያበቃች እኔንም ስንት ከባድ ችግሮችን የተሸጋገርኩባት ድልድይ ማለት ናት። ድልድዮትን እንድጠግንሎት ከሆነ የጠሩኝ እኔ የግንባታ ባለሙያ አይደለሁም። ትንሽ የመኪና ችግር ሲኖር ነው የምሰራው። ልንገርህ እኔ ከቅርብ ጊዜ ወዲህ በንባብ ያዳበርኩት የመኪና በቂ እውቀት አለኝ። ግን ሹፌር ነው ብዬ የቀጠርኩት አያውቅም ብሎ ሊያታለለኝ ሲል ተጣለ። እኔ በማናቸውም ፍርድ ቤት የማስታረቅ ፍቃድ ያለኝም ሰው አይደለሁም። እንዳላስታርቆት እንዳልኩት መኪና መስራት ብቻ ነው የምችለውና ችግሩን ቢነግሩኝና ብሰራሎት። እኔም አስታርቀኝ አላልኩ፣ ትምህርት እንዲሆን ነው። ግን አያውቅም ብለህ ልታታለኝ እንዳትሞክር። ይገርምሃል ልጅ እያለሁ ጋሼ መኪና ተበላሽቶቦት ነው ወይስ የሚያዋራውት ሰው ጠሮቦት ነው የጠሩኝ? ንገሩኝና ሰርቼሎት ልሂድ። እኔ ጊዜ የለኝም። እውቀትንማ ማወቅ አለብኛ። ለምሳሌ ይሄ ምን ይባላል? ፍሪ ሲሆን ነዋ። ክላሽ ነው የሚባለው። ይሄስ? እሱ ያው ነዳጅ ነዋ። አንተ ደግሞ አናዳጅ ነህ። ነዳጅ ይልኛል እንዴ? ነዳጅ ማከፋፈያ ነው፣ ነዳጅ ማጣሪያ። ጋዝ ነው የሚባለው። ይሄ ጋዝ ከሆነ ደግሞ ይሄኛው ምንድን ነው የሚባለው? ቡታ ጋዝ። ሜላት አንቺ ሜላት፣ አንቺ ምንድን ነው ስጠራሽ አሰሚም እንዴ? ነይ ከስራ ብሪልኝ እያልኩሻል። መስታወቱን አስጀላልከኝም እንዴ? እና በምላስሽ ነው እንዴ የምታጸጁ? እስካሁን ምንድን ነው የምትሰሪው? እሺ በቃ ይቅርታ አቡዬ። ሰውየው ግን ምንድን ነው የሚልህ? ምንም አይለው ነገር አለ። የመኪና ዕቃ ስም ስነግረው ያርመኛል። ደብተር መሰልኩት እንዴ? ደብተር ብትመስለውማ ይገነጥልህ ነበር። በቃ ቶሎ ስራላቸውና እንዴ ነዝናዛ ነገር ናቸው። ሲጀመር ለምንድን ነው እዚህ ይዘሽኝ የመጣሽው? ዋና እንድትዋኝ ልበልህ ወይስ ጥሬ ስጋ እንድትበላ? ዶሮ አይለቅምሽም እንጂ አንቺ ራሱ ገና ጥሬ ነገር ነሽ። ምን ነው አቡዬ ደበረህ እንዴ? ልክ አይደለህም። ምን አንቺም እንደ ሰውየው ልታረምኝ ነው? አንተማ ታረመ ተኮትኩተ ያደክነ ምን ብዬ አርምሃለሁ? ፈተና ኤክስ ይበዛብሃላ። ይኸው እንደፈራሁት ከሌላ የወለዳቸውን ልጆች ሊያስተዋውቀን ይኸው ይዟቸው መጣ። ትልቅ እኮ ናቸው። እማዬ በህይወት እያለች ከሌላ ወልዶ። አይ እነሱ ወልደውት ምን ትላለች እቺ? የወንድ ልጅ እኮ ጉድ የሚታወቀው ሲሞት ነው። የእኛ አባት ግን በህይወት እያለ አክተልትሎ ይዞልን መጣ። ቀስ ብለን ከምድረ ገጽ ነው የምናስወግዳቸው። ለምንድን ነው የምናስወግዳቸው? እና ለአራት ተካፍለን ማትበቃንችን የውርስ ብር እነሱ ተጨምረውበት ስሙኒ ድረሰን ከዛ በስሙኒ ጥፍ እንጫወት። አቡ እንዳለው ሊያገባት አስቦ ቢሆንስ? ያው እኮ ነው እንዴ ሲፋቱ የውርሷን ብላ መጠየቋ ይቀራል። የዛኔ እኛን አያከፋፍላት።
ወይ ጉዳችን! እሺ ምንድን ነው የምናደርገው? እኔ ግን የወንዱስ እሺ ሴቷ እህታችን ባትሆን በጣም ደስ ይለኛል። ከወንዱ በላይ ትጠይቃለች ብለህ አይደለም እንዳገባት ነው እንጂ ደስ አትልም? ኧረ እባክህ የማታውቀውን ነገር ነካክተህ እንዳታበላሽ። ኧረ ጋሼ እንዴ ጎበዝ ነው እኮ ይችላል። መከራከር ይችላል። አዎ አየሁት እኮ አንድ የመኪና ዕቃ ስም እንኳን መጥራት አይችልም። መኪናን ጭራሽ እንዳበላሸው። እሺ አሁን አሞርዛተሩ የለም መቀየር አለበት። አየሽው አይደል? የማይታወቅ ስም ነው የሚጠራው። አሞርዛተር ማለት ደግሞ ምን ማለት? ኡጋንዳ ውስጥ ያለ የጎሳ ስም። እንዴ ጋሼ ሊደበሩብኝ ነው እንዴ ጠሩኝ? አቡዬ በስነ ስርዓት አስረዳቸውና ቀሪ ብራችን ይዘን እንሂድ። ምን አለ ብትነግረኝ። ምንድነው አሞርዛተር? መኪናው እንዳይርገበገብ የሚጠብቀው ነዋ። እና ሾክ አብዞርበር አትለኝም እንዴ? ስም የምታበዛው የምትቀይረው ገንዘብ ለማስጨመር ነው እንዴ? ይመስለኛል እሱ በጣሊያንኛ የሚያውቀው ነው እርሱ በእንግሊዝኛ የሚያውቁት። እና እኮ ጣሊያንኛን ስታሸማቀቅ ነው የኖረችው። እንዴት የነሱን ይሸመድዳል? ጋሼ የመኪና ስራ እንጂ ታሪክ ምርምር አይደለም የያዝ ነው። እና ባንዳ ነው ይዘሽብኝ የመጣሽው? ባንዳስ በእንግሊዝኛ የሉትም እኮ ናደብድበኛ። ኧረ ጋሼ ለምንድን ነው ሌላ ነገር ውስጥ የሚገቡት? እኛ እኮ ልንሰራ ነው የመጣ ነው። ደግሞ ለምንድን ነው ባለሙያውን የሚያስጨንቁት እንደዚህ? እኮ ንገረኛ፣ ምንድን ነው ብልሽቱ? ሲጀመር ገራዥ ነው ሄዶ መሰራት ያለበት፣ ቀላል አይደለም። እኔ ያልችለው እኮ መስራትማ አትችሉ። ለስለላ እንደመጣችሁ ደርሼበታለሁ። ገንዘብ ይመልሱ። ገንዘብ ብርቃችን አይደለም ይመለስልዎታል። በምንድን ነው የሚመልሹ እንዴ? አቧራ ባቧራ እስኮ ነው የለፈውበትስ። ያው እዚህ ውስጥ ግሪስ አለ፣ መቀባት ትችላለህ። ያው እንግዲህ እንደተዋወቃችኋቸው ናቸው። ወደ ዋናው ጉዳይ ስንገባ ባላሰብነው መንገድ ተዋልደናል። ይኸው ምን ብዬሽ ነበር? እኔ በዚህ ብቻ የሚያበቃ አይመስለኝም። ገና ሌሎችም ይመጣሉ። ይሄ ግቢ ብቻ የብርሃኑ ጎሳ ነን በሚሉ ማህበረሰቦች ይጥለቀለቅ። እስቲ ይጨርስ። ጨረሰ እኮ። ከዚህ በላይ ምን ይጨርስ? አሁን መዘጋጀት ያለብን የራሳችን ቋንቋ፣ የራሳችን ውዝዋዜ፣ የራሳችን አመጋገብ መመስረቱ ላይ። ቆይ ተዋልደናል ማለት እህትና ወንድሞቻችን ናችሁ? እንደሱ ባይሆንም ቢኒያም የኔ ልጅ ነው። እናም ከወሮ ከእናንተ ልጅ የወለደው እሱ ነው። አዎ የስንታየሁ አባት ነው። እሷ ደግሞ አያት ናት ማለት ነው። ይኸውልሽ ከዚህ በፊትም ያፈራነውን ሀብት ለመቀራመት ሌሎች ሰዎችን መተው እንደዚህ አድርገው ነበር። የእናንተስ እንደዚህ ያለመሆኑን በምን እናውቃለን? ያፈራነው እንዴ? የት? አሃ የኮምጣጤውን ዛፍ ማለትሽ ነው እንዴ? በጣም የሚገርም ነገር ነው። ወጣት ነሽ፣ ቆንጆ ነሽ፣ በዚህ ላይ ደግሞ አያት ነሽ። እንዴት ነው በወጣትነት አያት መሆን? ስሜቱ እንዴት ነው? ግድ የለሽም። እዚህ መጨረስ ካልቻልሽ ታይላንድ ወስደሽ ራሱ ልትነግሪኝ ይገባል። እስኪ አቸኩል። አንተ ደግሞ መች ትኬት ቆረጥን? ቅድም ተገናኝተን ብዙ ነገር አውርተናል። ጥርጣሬ ስላደረብኝ እናንተም እንድታውቁት ብዬ ነው ልጇን ይዛ እንድትመጣ ያደረግኩት። እዚህ የበለጠ ለማረጋገጥ ደግሞ ውሮ መጠራት አለባት። ውሮ ማም ልጄ እዚህ ቤት ነው ተወልዳ ያደገችው? አይደለም፣ ማቆያና መኝታ ቤት ነው ያደገችው። ማም ሳሎኑ እንዲሆነ መኝታ ቤቱን አስቢው። ቀለም እኮ በጣም ነው የሚረብሸው። የመኝታ ቤት እንኳን እንደዚህ አይደለም። ከዚህ የሚሻል ነው በመጥበብ። አዎ ቆይ ቶሎ ምሳክሪ ከሆነ ለምን መጠጥ ታበዣለሽ? እባክህ እንቅልፍ ነው የበዛብኝ። እስቲ ሙዚቃውን ቀንሱላት ትንሽ ትተኛ በላችሁ። ክለብ እኮ ነው የመጣሽው፣ እዚህ ልተኝ ነው እንዴ? እና ክለብ ውስጥ ልጠጣ ልጨፍር የምመጣው ጅል መሰልኩ እንዴ? ባለፈው እነ ጆጆ ያዘጋጁት ፓሪ ላይ ተኝተሽ አይቼሽ ነበር። አሁንም እነ ፓፒ ያዘጋጁት ላይ መጣሽው ልተኝ ነው እንዴ? እኔ የምልህ ቀጣይ ማን ነው የሚያዘጋጀው? እስቲ ንገረኝ፣ እዛ እንዲያስተኙኝ ልለምናቸው። ቆይ አንቺ ቤትሽ እየጨፈርሽ ክለብ ነው እንዴ የምተኝ? እና የት ልተኛ? ከቤት ተባርሬያለሁ እኮ። ደግሞ ምንድን ነው መባረር? እዚህ እንዳትኖሪ ውጪ ተባልኳ። ገባኝ። ደስ ይላል አይደል? ማንም አጥኚ ልብስሽን እጠቢ ምናምን አይልሽም። እሱማ ግን ይርባል። የሆነ ጊዜ ጓደኛዬ ቤት ገብቼ ቃጣቢ ምናምን አላሉኝም እንዴ? እኔ እኮ ከቤት ተባረሬ ነው እንጂ ቃጣቢ አይደለም ብዬ ከነሱ ራሱ ላጠብ ይወጣው። ታዲያ እንደ ጠርሙስ በየክለቡ ነዋ የምታድሪው። ከዚህማ አትወጪ ከሆነ ለምን ፍሪጅ ውስጥ ምናምን አያስቀምጡሽም? ኧረ እንደዚሁም በርዶኛል እንኳን ፍሪጅ ውስጥ ተኝቼ። እና
እንዳይበርድሽ ልቀፍሽ እንዴ? የት እዚህ? አይ ሌላ ቦታ ወስጄ ነው እንጂ። ኧረ እንዴ በጣም ቢሞቀኝስ? አናፍስሻለሁ እንዴ። እኔ አላውቀውም። ምንድን ነው የምታወሩት? ታሪኩን ነግረሽን መልሰሽ አላውቀውም ትያለሽ? አፍራ መሆኑ ነዋ። ያው ጎዳና ካልወደቀች መለየት አትችልም ይሆናላ። መልሰን እንጣላት እንዴ? አቡ ደበረህ አይደለ? በቃ ተው፣ ያጋጥማል። ከደሰ ምን ነው የሚያጋጥመው? ምን ነው የምትው? ሮቦት እኮ አይደለሁም። እሺ ይደክመኛል። ኧረ አቡዬ እውቀት ጨምረሻል። እሺ በምን አወክ ደግሞ ሮቦት እንደማይደክመው? ያው ስትለፈልፊ ስለማይደክምሽ ነው። እስቲ ከኔና ካንተ ማን ነው ሮቦት የሚመስለው? ሰውን ጠይቅ። እባክሽ ደዛ ትጃጃይብኝሽ። ቆይ እንደዚህ መደበሪያሽ የምታደርጊኝ ስራ የለሽም እንዴ? አብረን እየሰራን አይደል እንዴ? ቆይ ግን ምን ፈልገሽ ነው የምትከታተይኝ? ማለት ምን ማለት አለው? ከጂም ጀምሮ አንዴ ምግብ ፕሮግራም ላውጣልህ፣ አንዴ ልክፈልልት ያለሽ፣ ሰው ሳሰራ ትቀኛለሽ፣ እቤት ድረስ መጥተሽ ቤተሰቦቼን ታዝጊያለሽ። ምንድነው አንቺ እንደ ጥላ ከስር ያልጠፋልሽ እንዴ? ምንድነው የምታወራው? በምንኛ ላስተርጉምልሽ? ቆይ እኔ ሳላውቀው የወርቅ ክምር አለኝ እንዴ እንዲህ የምትከታተይኝ? እኔ አሳዝነኸኝ ላግዝህ ባልኩ ነው እንደዚህ የምትናገረኝ? ተይ እንጂ እንዴትም አስበሽልኛል ባክሽ። እምሰራበትን ብር እኔ ሼም እያያዘኝ ላሽ ስለምልሽ ነው እንጂ ራስሽ አንዴ የምትጠቀሚበት መች ከፍለሽኝ የምታውቂው ነው። እኔ ነኝ ያንተ ገንዘብ የምጠቀመው? አይ አያትሽ። የኔ ይበቃሃል። እሺ ወደ አያቴ አትዙር። ሲጀመር ያንተን ብር አይደለም ልነካ ሲከፈል ራሱ እየጨመርኩኝ አንተ ሳታቅ ነው ባንክ ቡክ ውስጥ አስገባልህ የነበረው። ስትፈልግ ገንዘብህን አውጥተህ እንደ ሳር መጎዝጎዝ ትችላለህ። አባካኝ እንዳትሆን ባሰብኩልህ አንተ እኔ ላይ አፍን ትከፍታለህ። ሆዴን ስለሞቀኝ ትንሽ ንፋስ እንዲገባ ብዬ ነው አፌን የከፈትኩት። ድሮም ሲወዱና ሲያዝኑልህ የማይገባህ ጀነት ነህ። እንዳትከተል። እና የእኔና የውሮ ታሪክ ተመሳሳይ ነው። እኔም ልጄን ሳሳድግ ማንም ከጎን ያልነበረኝ እና ህመሙ፣ ስቃዩ ሁሉም ይገባኛል። ባክሽን መልሰሽ ወደ ሐዘንሽ አትመለሽ ባክሽን። ከዚህ በኋላ ከጎንሽ አለው፣ አብረን እናሳድገዋለን። ከጎንሽ ነኝ የሚለው እኮ ስራ ስለሌለው ጥበቃ እንድትቀጥሪው ነው። ጥበቃም አላት። ባይሆን እሱ ሲባረር ትቀጥርሃለች። እንደተረዳሁሽ ከሆነ የውሮ ልጅ ማለትም ስንታየሁ። ምን ስንታየሁ? ማም የድሮ ስም እኮ ነው። ስንታየሁ ያለችው ብዙ መከራ ስላየችባት ይሆናል። እኔ ማንም ወንድ አጠገቤ ስላልነበር አይደል አንተን ወንድ አፍራሽ ብዬ ጠራው። እንዴ ስንታየሁ ወንድ አፍራሽ? ወይኔ ልጄ ስም አረፍተ ነገር ሰራ። አይሆንም። በእኔ መጠራት እንደጀመረች በእኔ መጠራት ትቀጥላለች። እሷ አያጨቃጭቀንም። እኔ አሁን ፍላጎቴ እኔም ጋር እናንተም ጋር እንድታድግ ብቻ ነው። እንዴ እንደሱም አይሆንም። እኔ እንዴት አንቺ ጋር እያደግኩ ስንታየሁ እዚህ ታድጋለች? ውሮ የአንቺ እድገት እኮ የዛሬ 20 ዓመት አቆሟል። ስንታየውን ወስጄ ላሳድግ እያለች ነው እቺ ምስኪን። ምን መሰለሽ ውርዬ፣ አንቺ ገና ወጣት ነሽ። ልጅ በማሳደግ መታሰር የለብሽ። መንቀሳቀስ፣ መስራት ነው ያለብሽ። እስከ ዛሬ ሁላችሁም ለፍታችሁ አሳድጋችኋታል። አሁን ደግሞ ኃላፊነቴን ልወጣ፣ የልጅ ልጄን እኔ ላሳድጋት። በጣም ከባድ ነገር ነው። እኔ ህልሜን የማሳካባት መካሻ እሷ ነበረች። ሌሎቹማ ከሽፈዋል። ወይ የከሸፉትን ወስዳ ታሳድግልህ፣ አንተ ስንታየውን ታሳድጋታለህ እኮ። እኔም እኮ እንደዛ ነበር የመሰለኝ። በእርግጥ ጥሩ ሀሳብ ነው ያቀረብሽው፣ ግን እኛም በቅድሚያ ተነጋግረንበት ተወያይተንበት ነው የሚሆነው። በአንዴ የሚወሰን ሀሳብ አይደለም። እንዴ ልጄን እኔም ወስጄ ማሳደግ መብት አለኝ። ወንዴ ተረጋጋ፣ ወንድ አፍራሽ። በዚህ ግልፍተኛነት ሌላ ልጅ እንዳትወልድ። ሴትዮዋ ዋና ነጥቧ ልጅቷን መውሰድ ነው። የቷን ልጅ? ስንታየውና መቼም ውሮን አትወስዳት። አይ ግን ለልጄ ደህንነት ሲባል ቤቱ መመቸት አለመመቸቱን ቀድሜ ሄጄ እዛ መኖር አለብኝ አይደል? እንደሱ አይሆንም። ልጁ አሁንም ሁኔታው ደስ አይልም። አይ እንግዲህ የቀረው ይቀራል እንጂ የልጄን አባት ማንም እንዲናገረው አልፈልግም። ገና ዛሬ ለሁለተኛ ጊዜ ላየሽው ሰው ስትቆረቆር ያየሁሽ። እርግጠኛ ነኝ ወደዋለች። አይ ወድጆ ሳይሆን እንዲህ ስትናገሩት ቢበሳጭስ? ይበሳጫ፣ የራሱ ጉዳይ። ብሬ ደግሞ ድጋሚ ቢያስወልደኝስ? አባቱ ስለሆነ ነው ድጋሚ የሚያስወልድሽ። ያው ካረገዝኩለት ነው።